በጣም ዲቴል መሆን አለበት የግንኙነት ወሬያችሁ። ባይተወይ ምን ያስደስትሻል? ምን ያስደስታል? ምን አይነት ነገሮችን ነው መሞከር የምትፈልጉት? ምን አይነት ፖዚሽን ነው የሚፈልገው? እስከመጨረስ የሚያደርሳት ነገር ምንድነው ለሱ? ከዚህ በፊት የነበራት ኤክስፒሪየንስ አለ ወይ? ከዚህ በፊት የነበረው ኤክስፒሪየንስ አለ ወይ? መሞከር የሌለብሽ ነገር አለ ወይ? አንድን ሰው ለግንኙነት ያነሳሳዋል ብላችሁ የማታስቡት ነገር ግን ባለቤትን ወይም ባለቤትሽን የሚያነሳሳ ነገር ሊኖር ይችላል። መብራት ሲጠፋ ነው ሲበራ ነው ወይ? ምን አይነት ምግብ አይነት ነገሮች ይመቹታል ወይ? ምን አይነት ሙድ ይመቸዋል ወይ? ምን አይነት ልብስ ይመቸዋል ወይ? አንተ ምን ስታደርግ ነው ደስ የሚላት? እርካታ ደረጃ ለመድረስ ስንት ደቂቃ ነው የሚፈጅባት? ምልክቶቿ ምንድናቸው? ማወቅ አለብን እነዚህ ነገሮች። አብዛኛው ስንፈተ ወሲቦች ስነ ልቦናዊ ነው። ባለቤቴ የምትወደውን ነገር አላውቅም ከሚል ፍራቻ፣ የምትፈልገውን ነገር አላውቅም ከሚል ፍራቻ፣ አስደስታታለሁ ወይ ከሚል ፍራቻ። ሰው በትክክል ካወራችሁበት ፍርሃቱን ገለል ያደርጋል። ግንኙነት ላይ ያለውን ፍሪደም ይጨምራል። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ግንኙነት መንፈሳዊ ነው፣ ስሜታዊ ነው፣ አካላዊ ነው፣ ስነ ልቦናዊ ነው። መንፈሳዊ ነገራችሁን የሚረብሽባችሁ ከሆነ የምታደርጋችሁ ግንኙነቶች መንፈሳዊ ነገራችሁን የሚረብሻችሁ ከሆነ ይቅርባችሁ። ስነ ልቦናዊ ፍርሃት የሚፈጥርባችሁ ከሆነ ግንኙነቱ ትክክል አይደለም ብላችሁ የምታስቡት ከሆነ አላረካትም ብላችሁ የምታስቡ ከሆነ እሱን ነገር መቅረፍ አለባችሁ። ስሜታዊ አጠገብ ያለችውን ሚስትህን ትወዳታለህ ወይ? ታከብራታለህ ወይ? ትቀበላታለህ ወይ? ስሜት ለሷ ያለው ትክክል ነው ወይ? ተናደሃል ወይ? አዝናሃል ወይ? ደስተኛ ነህ ወይ? ከዛ አካላዊ የሆኑ ነገሮች ደግሞ አሉ። ሆርሞን ላይ፣ ደም ስር ላይ፣ ጡንቻ ላይ፣ ነርቭ ላይ እነሱ ነገሮች ትክክል ናቸው ወይ? ላይፍ ስታይል ትክክል ነው ወይ? ስፖርት ትሰራለህ? አመጋገብ ትክክል ነው ወይ? ስትረስ ማኔጅመንት ትክክል ነው ወይ? እነዚህ ነገሮች በሙሉ መታሰብ አለባቸው። አንዱ ላይ ከተነካ ስንፈተ ወሲብ ያጋጥማል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጠው ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ለስንፈተ ወሲብ ምክንያት ከሆኑት ብዙ ችግሮች መካከል ዛሬ አንዱን እነግራቸዋለሁ። በግንኙነት ጊዜ የስንፈተ ወሲብ ችግር የሚያጋጥም ከሆነ ምክንያቱ ይሄ ሊሆን ይችላል። የመጀመሪያው ጭንቀት ነው። ጭንቀት እንደ ኮርቲሶል እና አድሬናሊን ያሉ ሆርሞኖች እንዲለቀቁ በማድረግ የቴስቴስትሮን ምርትን እንዲበላሹ ያደርጋል። ይህም ደግሞ ለጾታዊ ግንኙነት ፍላጎትና ተግባርን ሊጎዳ ይችላል። ሌሎችም እንደ ስኳር በሽታና አነስተኛ የቴስቴስትሮን መጠን መኖር እንደ ምክንያት ሊጠቀሱ ይችላሉ። ልክ እንደዚህ አይነት ቲፖች እንዲደርሳችሁ የምትፈልጉ ከሆነ የፕላስ ምልክቷን በመጫን ቤተሰብ ሆኑ። ስንፈተ ወሲብን ለመከላከል ከሚሰሩ ኤክሰርሳይዞች ውስጥ አንዱ ኬግል ኤክሰርሳይዝ ነው። ኬግል ኤክሰርሳይዝ ከሌሎች እንቅስቃሴዎች በብዙ ሰው የሚሰራና የሚወደድ ሲሆን ይህንን እንቅስቃሴ ከ10 እስከ 15 ድግግሞች 3 ጊዜ በመስራት ራሳችሁን መጠበቅ ትችላላችሁ። በተደጋጋሚ ባለቤትሽ እንደ ንግስት እንዲያይሽ የምትፈልጊ ከሆነ ንቀትሽን አቁሚ። እልህ፣ ፉክክር፣ ስድብ፣ ኃይለኝነት፣ ተቆጪነት፣ አኩራፊነት እሱን አስወግጂ። ባለቤት እንደ ንጉስ እንድታይ የምትፈልግ ከሆነ ለሚስት የሚገባትን አድርግላት። የሚገባዋን ካደረክላት እመኔ ከዛ በኋላ የሚገባህን ታደርግላለች። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ መልህቅን ምርጫችሁ አድርጉ። 09774050 ላይ ደውሉ። ወንድ ልጅ ምን ያህል እንደሚወድሽ ማወቅ ከፈለግሽ እስኪ የፔሪድሽ ያቺ ጊዜ ላይ ማለት ነው በቃ አስቦ ምን ብሎ ምናምን የሆነ ነገር አቅዶ ማታ እስቲ እራት እንብላ ብሎሽ ማለት ነው። አይ ዛሬ እኮ እንደዚህ ቀን ላይ ነኝ ብለሽ በይው። ያኔ ካንስል የሚያደርገው ከሆነ ያንን ፕሮግራም ማለት ነው የእውነት አይወድሽም ማለት ነው። ነገር ግን እንደዛ ነግረሹ ትሪት የሚያደርግሽ ከሆነ የሚንከባከብሽ ከሆነ እንዴት ነሽ ብሎ እየደወለ የሚጠይቅሽ ከሆነ ምን ሚልሽ ከሆነ በቃ ያ ያንቺ ወንድ ነው ማለት ነው። ትክክለኛ ወንድ ነው ማለት ነው። ሴቶች እስቲ ይሄንን ነገር ሞክሩ። ወንዶቻችሁ ላይ እስኪ ሞክሯት። በልጅነቴ ነው የተሰደድኩት እና ቤታችን በጣም ብዙዎቻችን ሴቶች ነን እና አባቴ በጣም ነበር በየጊዜው የሚመክረን። ራት በምንበላበት ሰዓት ላይ ሁላችንንም ሰብስቦ ማድረግ ያለብንን ነገሮች በሙሉ በየጊዜው እየመከረና እያስተማረ ነበር ያሳደገን እና ሁላችንም ያው ክብራችንን እንጠብቅና እሱም ደግሞ የክብር ጉዳይ ላይ እንደማይደራደር ሁልጊዜ ነበር የሚነግረን። ከዛ በኋላ እኔ ወደ ስደት መጣሁኝ። ስደትም ከመጣሁ በኋላ ከዓመታት በኋላ ፍቅረኛ ያዝኩኝ። ከፍቅረኛዬ ጋር ይሄንን ነገር ተስማምተን ነበረ ያው ይኖሩ የነበረው ማለት ነው። ከዛ በመሀል የሆነ ጊዜ ፍቅረኛዬ አባቱ እንደሞተ ይረዳና ለቅሶ እሷ ደግሞ ልታጽናናው ትሄዳለች እሱ ጋር ማለት ነው። ከዛ በኋላ ስራዬን ትቼ ላጽናና ሄድኩኝ። ምክንያቱም ብቻውን ነው፣ ማንም አጠገቡ አልነበረም። ይህንን ነገር ዝም ብዬ መቋቋም ስላልቻልኩኝ ስራዬን አቋረጥኩኝና ሄድኩኝ እሱ ጋር ያለበት ቤቱ። ከዛ በኋላ በመሀል እንግዲህ
በጣም ያዝን ያለቅስ ነበረ። የሆነ ሰዓት ላይ በአጋጣሚ ይሄንን ነገር ማድረግ ሲጀምር አላስቆምኩትም። ምክንያቱም አዘን ላይ ስለሆነ ካጽናናሁት ብዬ ብላለች ማለት ነው። እና አላስቆምኩትም ነበረ። ይሄ ነገር ከተፈጠረ በኋላ ግን እሱ ሊያየኝ አልፈለገም። ድንገት ሊያየኝ ከወሰደ በኋላ ሊያየኝም ሊያናገረኝም አልፈለገም፣ ተወኝ። እና አሁን ላይ ይሄ ነገር ከተፈጠረ የተወሰነ ዓመት ሆኖታል። እና አሁን ላይ አባቴ ማግባት እንዳለብኝ ወደ ሀገር መመለስ እንዳለብኝ እና ማግባት እንዳለብኝ እየነገረኝ ነው። ፍቅረኛ ካለሽ የራስሽን ፍቅረኛ አስታውቂን፣ ከሌለሽ ደግሞ እኔ ባላመጣልሻለሁ ብሎ እያለኝ ነው። እና ለአባቴ ደግሞ ይህንን ነገር መናገር በጣም ያሳፍረኛል። እኔ ደግሞ ፍቅረኛ የለኝም በአሁኑ ሰዓት፣ ምን ማድረግ እንዳለብኝ አላውቅም። እና ያው አባትየው በጣም እየጠየቃት ነው። በዚህ ሰዓት ደግሞ እራሷ አሁን ለምን ፍቅረኛ ለመያዝ ሞክሪ ምናምን ብዬ አናግሪያት ነበር ማለት ነው። ሰላት አልፈልግም አለች። አባቴ ያመጣልኝን በቃ ቀጥታ ወደ ትዳር የሚገባ ሰው ገባችሁ አይደለም? ከዚህ በኋላ መታሸት ፍቅረኛ ብዬ ምናምን በጣም የማምነው የምወደው ሰው እንኳን ክዶኛል። እና ከዚህ በኋላ ሌላ ሰው ይዤ ምናምን እንደዚህ መተሻሸት አልፈልግም። አባቴ ብችል አባቴ ያመጣልኝን ፍቅረኛ በቃ ትዳር ባለ ወዲያውኑ ቀጥታ ወደ ትዳር ገብቼ ኑሬን ብኖር ደስ ይለኛል። እና ደግሞ ለአባቴ ግን ይሄንን ነገር እንዴት እንደማደርግ ግራ ገባኝ ያለችው ማለት ነው። እኔ ቆንጆ ለዝን እኮ ምስር ወጥና አተርክ ካልጫ ይዘሽ ትሄጂ በቂ ነበረ። በሳውዲ ምድር አስበሽዋል? እንጀራ ገዝተሽ ያንን ነገር ብታደርጊለት ኖሮ ከምንም በላይ ያጽናናው ነበር። አጠፋሽ። አሁን በሰለጠነ ጊዜ ሃይላንድ ውሃና ግማሽ ኪሎ ስኳር ራሱ እዝን ነው። እና ለማንኛውም ይሄንን ነገር ማድረግ አልነበረብሽም። ለማንኛውም ግን ይሁን፣ ያለፈ ነገር አልፏል። የፈሰሰ ውሃ አይታፈስም። ስለዚህ አሁን ቀጥታ ለአባትሽ ለእህቶችሽ ንገሪያቸውና እህቶችሽ ለአባትሽ እንዲያስረዱት ንገሪው። አንቺ ሕፃን ልጅ አይደለሽም። በአጋጣሚ ተፈጠረ። ከተፈጠረ በኋላ ደግሞ ምንም ነገር ማድረግ አትችይም። እና ያምጡልሽና ባል አግቢ። በተረፈ ፎሎ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡላት ማድረግ ያለባትን። እኔ ግን ያው ከዚህ የተለየ ሀሳብ ልልሽ አልችልም። ንገሪያቸው ለአባትሽ ለቤተሰቦች አሳውቂ። ወደ ትዳርሽ ግቢ። ሰላም፣ እንዴት ነሽ ውዴ? እስኪ ታሪኬን ላጋራሽ። የምንኖረው አንድ አካባቢ ነበረ። በእርግጥ እሱ በእድሜ ይበልጠኛል። የዛሬ 5 ዓመት አካባቢ የወንድሙ ሰርግ ላይ ስልኬን ጠየቀኝ። እናም ከዛ በኋላ መደዋወልና መገናኘት ጀመርን። ከጊዜ በኋላ ፍቅር ውስጥ ገባን። ቤተሰቦቻችን በጣም የሚዋደዱ የአንድ አካባቢ ሰዎች ስለነበሩ እኔም እሱም በጣም ነበር ማምነው የምናወራው እንደምንጋባና ምን አይነት ሰርግ እንደሚኖረን ነበርና እንደውም ከሱ ሌላ ማንንም እንደማልወድ መጽሐፍ ቅዱስ ሁሉ ይዞ አስምሎኛልና እኔም እንደሚወደኝ ተጠራጥሬ አላውቅም ነበረ። ከጊዜ በኋላ አረገዝኩኝ። በሰዓቱ የሱ እናት ታሞ ሆስፒታል ነበሩና ማርገዜን ስነግረው ደስተኛ አልሆነምና በእናቱ መታመም ይሆናል ስሜቱ የተረበሸው ብዬ አሰብኩኝ። ነገር ግን ከሳምንት በኋላ ደውሎ ጠርቶኝ ዝግጁ እንዳልሆነና እንዳስወርድ ነገረኝ። እኔም በሰዓቱ ዱብዳ ስለወረደብኝ መናገር ሁሉ አቅቶኝ ከእሽታ ውጪ ቃል ሳልተነፍስ ተመለስኩኝ። ከዛም ለጓደኛው 10,000 ብር ላከለኝና ያው ማስወረጃ መሆኑ ነበረ። እኔ ግን ምንም ሳልወስን እንጦጦ ኪዳነ ምህረት ሄጄ ለመቤቴ ነገርኳት። ከዛም ደጋግሞ ሲጨቀጭቀኝ እንዳስወረድኩኝ ነገርኩትና ከዛ 2 ወር ሙሉ ሳንደዋወል ቆየን። በመሃል እናቱ አረፉና ለለቅሶ ተገናኘን። እንደነገርኩሽ ቅርበታችን እስከ ቤተሰብ ነው። እናም አስተዛዘንን። እሳቸው በሞቱ በ15 ቀኑ ደውሎ እንደናፈቁትና እንድንገናኝ ጠየቀኝ። እኔም ያው መናገር ያለብኝ እውነት ስላለ እሺ አልኩትና ቤቱ ተገናኘን። ያው ነድሮ ፍቅር መሆን ፈለገ። ከዛ እንደገና ባረግዝስ ብዬ ጠየቅኩትና እሱም ባለፈው ከባድ ጭንቀት ውስጥ ሆኖ ይቅርታ ብሎ ጠየቀኝና ካሁን በኋላ ምንም ቢፈጠር ችግር የለም አለኝ። ከዛ እኔም ሌላ ልጅ መውለድ እንደማያስፈልገንና በማህፀኔ ያለው ልጅ ለማስወረድ አቅም እንዳጣው ነፍሰ ጡር እንደሆንኩ ነገርኩት። እሱ ግን በድጋሚ ተናደደ። በሰዓቱ ቢገለኝ ሁላ ደስ ይለው ነበርና ግራ ገባኝ። የሚያወራው ሌላ የሚሆነው ሌላ። ነገር ግን በዛ ወቅት ማስወጣት እንደማይቻል ስለሚያውቅ አብረን መሆን እንደማንችል ግን ምን ማድረግ እንደምፈልግ ሲጠይቀኝ ንግግሩ ምንም ያክል ቢያቆስለኝም የግድ ወደ መፍትሄ መግባት ስላለብኝ እኔም ቤተሰቦቼ እንዳይሳቀቁ ቤት ተከራይቼ መውጣት እንደምፈልግ ነገርኩት። እሱም ያው በሐሳቤ ተስማማ። ለቤት ኪራይና የተወሰነ ዕቃ መግዣ የሚሆን ገንዘብ ሰጠኝ። ከዛም የምኖርበትን ማመቻቸት ጀመርኩኝ። የሁሉ ሲሆን ግን ቤተሰቦቼ የሚያውቁት ነገር አልነበረም። ምክንያቱም ወንድሞቼ ቢሰሙ መጥፎ እርምጃ ይወስዳሉ ብዬ ስለፈራሁ ነው። ከጊዜ በኋላ ግን መታየት አይቀርም ሆዴ ማስታወቅ ምናምን ሲጀምር እናቴ አስተውላ ነፍሰ ጡር እንደሆንኩ ጠይቀችኝ። እኔም አልካድኩም፣ እውነቱን ነገርኳት። ስለ አባቱ ግን ስጠይቀኝ ለጊዜው ምንም ማለት ስላልቻልኩኝ ውጪ እንደሆነና ከዓመት በኋላ ሲመጣ እንደሚያገባኝና አሁን ደግሞ ቤት ተከራይቶ ሊያኖረኝ እንደሆነ ነገርኳት። እሷም ደስ አላት። ግን ሳልወልድ በቅርቡ ሽማግሌ እንዲልክ ካልሆነ ግን እኔ ቤት እንደማትመጣ አስጠነቀቀችኝ።
ደግሞ ሌላ ጭንቀት ነው። ከዛ በኋላ ምን እንደማደርግ ግራ ገባኝና አንድ የእህቴ ጓደኛ እንደ ቤተሰብ የምንቀርበው ሰው ነበርና ሲጨንቀኝ እሱን ጠርቼ ሁሉንም ነገር ነገርኩትና ታላቅ እህቴ ለማንም እንዳትናገር ብሎ አስምሎ ነገራትና ለእናቴ ክብር ሲባል የውሸት ሽማግሌ ተልኮ ድግስ ደግሼ ጎረቤት ተጠርቶ ለጊዜውም ቢሆን ትንሽ አረፋልኩኝና ከዛ ያው ጊዜው ሲደርስ ቆንጆ የሴት ልጅ በሰርጀሪ ተገላገልኩኝ። እናቴ ቤት ታረስኩ። በርግጥ እሱ ጥሩ ቦታ ላይ ስላለ ሁሉንም ወጪዎች ሸፍኗል፣ ግን ልቤ ላይ ያለውን ክፍተት መሙላት አይችልም እና እያለ ልጄ 3 ዓመት ሞላት። በዚህ ሁሉ ጊዜ ግን ልጁስ ያያት ቀን አንድ ጊዜ ብቻ ነው። እሱንም በስንት ጉትጉታና ጭቅጭቅ በወር 10,000 ብር ከመላክ ውጪ በሷ ጉዳይ ምንም ማውራት አይፈልግም። የሆነ ጊዜ ታማብኝ እንኳን በመከራ ነው ያሳከመልኝ። የሚገርመው ግን በየሚዲያው ያለሱ በጎ አድራጎት የሚሰጥ የለም። ካለው አንፃር ለልጁ የሚያደርገው ምንም ነው። እሱም እኔ በየወሩ ተጨቃጭቄ ነው ላክ ምናምን እያልኩ ማለት ነው። በቃ እንደዛ ካላልኩኝ አይልክም ማለችና በዚህ ሰዓት 10,000 ብር ቤት ኪራይ ተከፍሎ የልጅ ትምህርት ቤት ተከፍሎ ማብላት ማጠጣት አይቻልም። እሱ ግን በአንድ ቀን 100,000 ብር አውጥቶ መዝናናት ቀላል ነው፣ ለልጁ ሲሆን ግን ይከብደዋል። አሁን ግን እየመረረኝ ነው። የገንዘቡን ሁኔታ እኔም የቻልኩትን እየሰራው ሸፍናለሁ፣ ግን ለልጄ የአባት ፍቅር መስጠት አልችልም። ቤተሰቦቿንም ማወቅ አለባት። አባቴ ስትል መልስ እያጣው ነው። ጭራሽ ላገኘት ፈቃደኛ አይደለም። ይሄ ነገር ከህግ አንፃር እንዴት ያስኬዳል? በዛ ላይ ካለው ገቢ አንፃር የሚያደርገው ነገር በቂ አይደለም ብላ ከናንተ ምክር ትፈልጋለች። የህግ ባለሙያም ምናምን ከሆናችሁ በዛውም ደግሞ ይሄ ከህግ አንፃር እንዴት ያስኬዳል የሚለውን ነገር ኮሜንት ሴክሽን ላይ ለዚህ ችታችን አስቀምጡላት። ቴንክ ዩ። ሀብታም ወንድ መሆን ቢያቅት ወንድ መሆን አያቅት። በነገራችን ላይ በዓለም ነው የምነግራችሁ፣ ጥናቶች እንደሚያረጋግጡ ከሚሊዮነር ወንዶች በላይ ወንዶች በጣም ይወደዳል። ወንዱ ሀብታም መሆን ብቻ አይደለም የሚከብዱ፣ አንዳንድ ወንዶች ወንድ መሆንም ጭምር ነው የሚከብዳቸው። የወንድ ካራክተር በጣም በዓለም ካለ ቢሊዮነርነትም ጭምር በላይ ነው። ያው ሀብቱ ራሱን የቻለ ጥሩ ነገር አለው፣ ቢሊዮነርነት በጣም ራሱን የቻለ ደስ የሚል ነገር አለው። ወንድነት ግን ከተፈጥሮ ከማንነት ጋራ ነው። ቢሊዮነር ሆነ የወንድ ካራክተር ከሌለ በታሪክ ነው የማትወደደው። ሚስት ደግሞ ልትወድ ትችላለች፣ በታሪክ ደግሞ አታከብር። ሴት ልጅ የምትወደው አይደለም የምትወደውም የምታከብረው ወንድ ባህሪ ያለው። ሴት ልጅ የሴት ካራክተር ካላት ብቻ ነው ወንድ ልጅ ሊወዳት የሚችለው። ለዛ ነው ሴቶች ሀብታም የሆኑ ልክ ሲመጡ ወንዶች እነሱን የመፈለግ እድላቸው በጣም አናሳ የሚሆነው። አንደኛ እድሜያቸው በዛ ደረጃ እየገፋ ይመጣል። ሁለተኛ የመገዛት ገንዘቡ የሆነ ይፈጥርባታል ብሎ ስለሚያስብ ወንዱም ይፈራል። ነገር ግን በዛ ደረጃ አይደለም። በጣም ሚሊዮነር ሆኖ የሚገራረሙ ሴቶች አሉ። የድሮ አባቶቻችን አይታችሁ ከሆነ የሆነ ነገር አላቸው። የወንድ ካራክተር ነው የሚሉበት ቦታ አለ፣ እምቢ የሚሉበት ቦታ አለ፣ እሺ የሚሉበት ቦታ አለ፣ ፍቅር የሚሰጡበት ቦታ አለ፣ ኮስተር የሚሉበት ቦታ አለ። ፕሊስ ይሄ ቪዲዮ ወንዶች ከሰማችሁት ሀብታም ወንድ መሆን ግዴታ አይጠበቅብም። የራስ ነገር ካለ ከበቂ በላይ። ነገር ግን ወንድነትን አትደራደር። ያ ማለት ደግሞ ሚስት ጋር መተዘራፍ ማለት አይደለም። ወንድ ካራክተር የሚገራርሙ ነገሮች በውስጡ አሉ። በራስ መተማመን ሊሆን ይችላል፣ ንግግር ሊሆን ይችላል፣ ሰውነት ሊሆን ይችላል፣ ድምጽ ሊሆን ይችላል፣ ሴትን ትሪት ማድረግ ሊሆን ይችላል፣ መታመን ሊሆን ይችላል፣ ሃይማኖት ላይ ሊሆን ይችላል። ብቻ በብዙ መንገድ የወንድ ልጅ ካራክተር ያለው ሰው፣ የወንድ ልጅ ማይንድ ሴት ያለው፣ የወንድ ድምጽ አለው፣ የወንድ ፊዚካል አለው፣ የወንድ አለባበስ አለው፣ የወንድ አረማመድ አለው። እያንዳንዱ ነገር ላይ የወንድ ካራክተር ያለው ወንድ ከዛው ከሚሊዮነሩ እኩል በጣም ይወደዳል። በዚህ ዘመን ምን አይነት ወንድ እንደጠፋ ታውቃለህ? በጣም ብዙ ወንድ አለ፣ የወንድ ባህሪ ያለው ግን ጥቂት ወንድ። ሐሳብ አስተያየት በዚህ ጉዳይ ካላችሁ ኮሜንት ላይ አስቀምጡልኝ። ከልቡ የሚወድሽ የሚያፈቅርሽ ሰው በቀላሉ የምታቂበት መንገድ የመጀንጀን ብቃቱ ዜሮ ይሆናል። አንቺን ሲያወራሽ ይደነግጣል፣ ይርበተብታል። እንዴት አደርሽ ውዴ? ሰላም አደርሽ ወይ? ሁሉ ሰላም ነው? ምግብ በላሽ? ውሃ ጠጣሽ? ይልሻል። ይሄንኑ ድጋሚ ለማውራትና ለመጠየቅ በኋላ ትንሽ ቆይቼ እደውላለሁ ይልሻል ማለት ነው። አይደለም አንቺ ደውለሽለት ላያነሳ ቀርቶ፣ አይደለም ቴክስት አድርገሽለት ላይመልስ ቀርቶ አንቺን ለማውራት የሆነ ያልሆነ ምክንያት እየፈለገ ይደውልልሻል፣ ቴክስት ያደርግልሻል። ይሄ የእውነተኛ አፍቃሪ ባህሪና ምልክት ነው። እንደ ሁለተኛ አማራጭ የሚጠቀምሽ ግን እንዴት አድርጎ እንደሚያቀልጥሽ የኔ እናት ይልሻል። እናቱ ያደርግሻል። የኔ ፍቅር፣ የኔ ዓለም፣ የኔ ህይወት እያለ ማለት ነው። እንዲሁም ደግሞ በጣም የሚገርመው ነገር አንቺ ስትፈልጊው አታገኙም፣ እሱ ሲፈልግሽ ብቻ ነው የሚያገኝሽ ማለት ነው። ይሄ እንደ ሁለተኛ አማራጭ የሚጠቀምሽ ሰው ባህሪ ነው። በአብዛኛው ግን ሴቶች የእውነት የሚወዳችሁ የሚያፈቅራችሁን ገፍታችሁ የማይወዳችሁን እንደ ሁለተኛ አማራጭ የሚጠቀማችሁ ነው ወዳችሁ የምትነዱት። ነቃ በሉ። ባለትዳርና የአንድ ልጅ እናት ነኝ እና ባለቤቴ ከመውለዴ በፊት በጣም ጥሩ የሚባል ባህሪ ያለው ሰው ነበረ። ከዛ በኋላ ግን በየጊዜው ከወለድኩኝ በኋላ ባህሪው ይቀያየር ጀመረ። እኔ የራሴ ቤትና የራሴ ገቢ ያለኝ ጥሩ የሚባል ገቢ ያለኝ ሴት ነኝ። የተሰደድኩትም በሱ ምክንያት ነው። እሱም የኤንጂኦ ነው የሚሰራው፣ በጣም ጥሩ ገቢ ያለው ሰው ነው እና ግን በየጊዜው ባህሪው ከመቀያየሩም የባሰ ከሁለት ሴቶች ጋር የፍቅር ግንኙነት እንዳለው ደረስኩበት ማስረጃም አለኝ። ቤተሰቦቼ በጣም ነው የሚያምኑት የሚወዱት።
ይሄ እንደዚህ አይነት ነገር ስነግራቸው አያምኑኝም። እኔን ጭራሽ የስራ ባልደረቦቹም በጓደኞቹ በሁሉ በእኔም ቤተሰቦች ጭምር እሱ ታማኝነት ያለው ሰውና እነሱን ሲያገኛቸው በጣም ጥሩ ሰው ነው እና በጣም ነው የሚያስመስለው እነሱ ፊት ማለት ነው። እና ማንም ሰው ይሄንን ነገር ስነግረው ሊያምነኝ አልቻለም። ለቤተሰቦቼም ደግሞ ለማንም እንድናገርም አይፈልግም። መለያየት እንዳለብን ስነግረው በየጊዜው እንደሚበቀለኝ ይነግረኛል። ከዛ በኋላ ግን ከሴቶቹ ጋር የተለያየ ግንኙነት እንዳለው እኔ በማስረጃ ጭምር አለኝ። ከአንዷ ጋር ጭራሽ አብሮ ያው አድሮ ምናምን ይመስለኛል። ከዛ በኋላ በሱ ቲሸርት እና በሱ የሱን ቁንጣ ለብሳ ፎቶ ፖስት አደረገች እና ምን ማድረግ እንዳለብኝ አላቅም፣ ግራ ገብቶኛል በጣም አማክሮኝ እያለች ነው ማለት ነው። እና ማስረጃሽን አሳያችሁ። አይኔ ቆንጆ እሱ ስለሚፈልግ ስለማይፈልግ እኮ አይደለም። ገባሽ አይደለም? በፍቅር እያለሽ ነው ሰው የሚፈልገውን ነገር የምታደርጊለት። እሱ አንቺን አክብሮ አንቺ የምትፈልጊውን ነገር ሲያደርግልሽ ነው። ቤተሰቦቹ ጓደኞቹ እንዲያውቁ አልፈለገም እና ምንም ትርጉም የሌለው ነገር ነው። ታሳውቂያቸዋለሽ። ገባሽ? ስለዚህ ማስረጃ ካለሽ ማስረጃሽን አሳያቸው እና እንዲያምኑሽ አድርጊና ከዚህ ነገር ውስጥ እንዲያወጡሽ አድርጊያቸው። ምንም ነገር ማድረግ አትችል። ከዛ በተረፈ ግን የማንም ውሳኔ አይደለም፣ የራስሽ ውሳኔ ነው። እሱ ጥሩ ሰው እንደሆነ ስላስመሰለ ለአንቺ ካልተመቸሽ፣ ጥሩ ሰው ቢሆን ራሱ ካልተመቸሽ ለአንቺ ትታይዋለሽ እና ፈጣሪ ይርዳሽ። በተረፈ እናንተም ያላችሁን ሀሳብ አስተያየት ታስቀምጡላት። 7 ዓመት ያህል አረብ ሀገር ቆይቻለሁኝ እና እንደመጣሁ አካባቢ አንድ ልጅ ተዋወቅኩኝ። ጥሩ ልጅ ነው። በቃ ስለ ወደፊት ብቻ ነው የሚያወራኝ። አሁን ሀገር ገብቼ ልንጋባ ወስነናል። ሀገርም ገብቻለሁኝ እና ግን እሱ ስለ እኔ ምንም ነገር አያውቅም፣ ምንም ነገርም ጠይቆኝም እኔም ደግሞ አውርቼውም አላውቅም። እና ችግሩ ምን መሰላችሁ? እኔ በ14 ዓመቴ ላይ የወለድኳት ልጅ አለችኝ። ከቤተሰብ ውጭ ማንም አያውቅም እኔ ልጅ እንዳለኝ። እና ልንገረው ወይስ ደግሞ ዝም ብዬ ላግባውና ትዳሬ ልቀጥል ነው ሀሳቧ ማለት ነው። በአጭሩ ስነግራችሁ ንገሪው የኔ ቆንጆ። ልጅ እንዴት ይደበቃል? አይሆንም እኮ አይሆንም። አይሆን ነገር ነው የኔ ማር። ቤተሰብ ብቻ ነው የሚያውቀው ብሎ ነገር የለም። አንደኛ ነገር ልጅነቷን ታውቃለች። ስለዚህ ይሄ ሰውዬ ከወደደሽ ከነ ምናምንሽ ነው እና እንደኔ መጀመሪያ ነበር መናገር የነበረብሽ። በጣም ስህተት ሰርተሻል። አሁን እሱም እንዴት ሊያምንሽ እንደሚችል አላውቅም። ምክንያቱም ምንም ሌላ ያልደበቅሽው ነገር እንደሌለ ምንም አይነት ማረጋገጫ የለውም። ምክንያቱም ሰውም ያህል ነገር ደብቀሽዋልና ማለት ነው። ስለዚህ ፈጣሪ ይርዳሽ፣ ልቡን እንዲያራራውና እምነቱን እንዲሰጥሽ ማለት ነው። ከዛ በተረፈ ይቅርታ ጠይቀሽ ያለውን ነገር አስረድተሽ ወደ ህይወት መስመርሽ ግቢ ባይ ነኝ እንጂ በውሸት የተገነባ ህይወት ምንም ጥቅም የለውም። እናንተም ሀሳብ አስተያየታችሁን አስቀምጡላት። ሁሉ እያደረጋችሁኝ ቤቱ ፈርሶብኛል። በዚህ ማንም ነግራችሁ ፈርሷል እኮ ኦልሬዲ፣ ግን ድጋሚ በላይ ማለት ነው።